የኢምፔሪያሊዝም ሸቀጥ አትሁኑ። የኢምፔሪያሊዝም ሸቀጥ ማራገፊያ አትሆንም። ምን ማለት ነው? ከፊት ለፊቱ አባይ ከኋላው ቀይ ባህር። አሁን እሱ አታውቀውም። እኔ እግዚአብሔር ምስክሬ ነው። አሁን ምን አልብሷት አታውቅም። ሰላም እንዴት ናችሁ ቤተሰቦች? ዛሬም እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል። ታዲያ በዚህ ሳምንት ከነበሩ አንዳንድ አወዛጋቢ ነገሮች መካከል ቲክቶክ አዋርድና ሳያት ደምሴ ናቸው። ፌስቡክ ላይ ብዙዎች ያላግባብ ሲያብጠለጥሏት ነበር። ነገር ግን ከተጠለጠለችው ይቅር የተሰጣት ፍቅር ይበልጣል፣ የተቀበለችው ፍቅር ይበልጣል። ታዲያ ከነዛ መሃል ፍቅሮቹን ላጋራችሁ እንደዚሁም ደግሞ ተቃውሞቹን አይ እንድንል አብረን እዚህ ተገናኝተናል ማለት ነው። ሳያት ደምሴ እንግዲህ በጣም ሰው እንደሚወዳትና ከኔ በላይ ደግሞ እንደማትወዷት ስለማቅ አሪፍ ምርጥ የተባለ እሷን የሚገልጽ በአግባቡ ስለሷ የሚያብራራ ቪዲዮ ሲላችሁ መጥቻለሁ። ደኩዮቿ አልዘነጠችም፣ አይኗም ከቶ አልተኳለም። ግን ያያት እንደዚህ ይላል፣ የሚያምር እንደሷ የለም። ለመታየት አትፈጥንም፣ አትቀርብም ለማንም ምርጫ። ተደብቃ ትከብራለች እንደ ሙዳይ እንደ ዋንጫ። በየመንገድ በአደባባይ ባትጓዝም አብረቅርቃ። እሷ ናት ከሁሉም በላይ ምትታይ አምራና ደምቃ። ይህን ግጥም የጻፈውና ያነበበው ዘውድ አክሊል በመባል የሚታወቀው ቲክቶከር ሲሆን ታዲያ በዚህ ቪዲዮ እንግዲህ እናንተን ያስደስታል ብዬ ያሰብኩት አንድ ቪዲዮ አለ። ሁላችሁም በማልበርግ በሽታ እንደደነገጣችሁ እርግጥ ነው። ስለዚህ ለዚህ አንድ አስደሳች ዜና አለ። ማገገም እንደሚቻል አንዲት ሕፃን ልጅ ከእግዚአብሔር ጋር ሆና በደስታ አገግም ያለው ብላ እንግዲህ እንደዚህ ኬክ እየቆረሰች ስታሳልፍ የሚያሳይ ቪዲዮ አለ። አብረን ተመልክተነው እንመለስ። ልደቷን እያከበሩ እንዳይመስልህ ከማርበርግ ቫይረስ የተረፈችው የመጀመሪያዋ ሰርቫይቨር ናት። የማርበርግ ቫይረስ ምልክት ታይቶባት ስትመረመር ቫይረሱ ተገኝቶባት ነበር። አሁን በማገገም እንግዲህ ወጣለች። የመጀመሪያዋ ሰርቫይቨር ናት። በሽታው ምን ያክል አደገኛ እንደሆነ የምንረዳው ብዙ ጊዜ የመጀመሪያው ሟች ምናምን ነው የሚዘገበው እንጂ የመጀመሪያው የተረፈ ሰው አይደለም የሚዘገበው። ነገር ግን በጣም ጥሩ ነገር አሁን ላይ ብዙ ኬዞች እየተገኙ አይደለም። ትላንትና በተደረገው ምርመራ የተገኘባቸው ሰዎች የሉም። በጣም አደገኛ ነገር መጥቶብን ነበረ። እግዚአብሔርም ነው ያተረፈን ብዬ ነው የማስበውና እንኳን ደስ አለሽ። ሌሎችም ከዚህ ነገር አገግመው እንደሚወጡ ተስፋ እናደርጋለን። እሷን ከእንደዚህ አይነት መከራ ያዳነ ፈጣሪ ለኛም ይድረስ እያልኩኝ ከዚህ ጋር ተያይዞ አዶናይ እንግዲህ ሰሞኑን በማወዛገብ ብዙዎችን በማነጋገር እንደዚሁም ቲክቶክ አዋርድን በማሸነፍ ስሙን ከፍ እያደረገ የሚገኝ አንድ ወጣት መሆኑን ሁላችንም እናስታውሳለን። ነገር ግን ከማሸነፉ ወዲህ እንደዚህ አይነት ነገር እየተባለ ይገኛል። ከመቀሌ ይመጣል የተባለው መሲ አዶናይ የሆነው የሚሉ ወሬዎች አልጠፉም። እስኪ አብረን እንመልከተው። አዶናይ ዙሩን አክብሮታል። እውነት ከሰሜን ይመጣል የተባለው የቴዎድሮስ አፈታሪክ ከሱ ጋር ይገናኝ ይሆን? እንዲህ ሲልም አዶናይ ተደምጧል። እኔ ኢትዮጵያን አንድ አደርጋታለሁ፣ አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ሰው ቴዎድሮስ ሲሆን ከሰሜን የሚመጣ እያሉ ነበር። እሱ ነኝ አይደለሁም አላቅም፣ ግን ከ4 ዓመት በፊት ኢትዮጵያን አንድ የማድረግ ዓላማ ነበረኝ። አሁንም ወደ እሱ ነው እየገሰገስኩ ያለው ሲል ይህንን ተናግሯል። ታዲያ ብዙዎችም ከዚህ አፈታሪክ ጋር እያያያዙት ይገኛሉ። እናንተ ሐሳባችሁ ምንድነው? ኮመንት ላይ ተፎካካሪው ዩቲናስ መኪናው ለኔ ስለምን ይቅርብኝ ብላ ፉጭ አድርጋ እንግዲህ ገንዘቧን ገዝታለች ማለት ነው። እንደዚህም በማለት ቪዲዮዋን ሰርታለች። ታዲያ ቪዲዮዋን በምትሰራበት ሰዓትም አዶናይን እንኳን ደስ አለህ በማለት የእህትነት ፍላጎቷንና ስሜቷን ገልጻለች። ታዲያ ብዙዎች ከዚህ ጋር ተያይዞ በሁለት ሰዎች መካከል ሶሻል ሚዲያ ላይ ካሁን በኋላ አንግባ በማለት ሐሳባቸውን እየገለጹ ይገኛሉ። እኔም በዚህ ሐሳብ እጋራለሁ። ነገር ግን ይህንን የተናገሩ ሰዎች በድጋሚ የሲሳይና የሃዩቲ መጣላት አስጨንቋቸው ብዙ አይነት ቪዲዮችን ሲሰሩ ተመልክቻለሁ። ሃዩቲ ምን ይቦለካል አራዳ ልጅ ሃዩቲ ምን ይቦለካል። አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አዶናይ ይችላል አዶናይ ይችላል አዶናይ ይችላል። እሺ እንግዲህ ይሄ አዋርድ አልፏል። የሚገባው ተሰጥቶት አልፏል። አሁን እዚህ ጋር እኔ ምንድነው የታዘብኩት? ወንዶች ምን ያህል ዘግጠው ይሄ ሰፈር ውስጥ ያሉ አሮጊቶች አሉ አይደል? ነገረኛ አሮጊቶች በሚለው ይሰመርበት። እንደዛ እንደሆኑ አልገባኝም፣ አላወኩም ነበር። እነዚህ አሁን እንጥላቸው እስኪታይ ያሉ የሚጮሁ ወንዶች
እንግዲህ ዴት የምታረጉ ሴቶች ወደፊት ምስታቸው የምትሆኑ ሴቶች እግዚአብሔር ይሁናችሁ። ምክንያቱም እነዚህ ወንዶች ስላልሆኑ ስትወጡና ስትገቡ ሰባት ቤታችሁን ሳይቀር እየነካ በነገር እያቃጠላችሁ በቁማችሁ ድርቅ ብላችሁ እንድትሞቱ የሚያረጉ አይነት ወንዶች ናቸው። እንደዚሁም በተመሳሳይ አዶናይን መድረክ ላይ ሊያጠቃው የነበረው አንድ ወጣት በማለት ሲናገሩት የነበሩት ነገር ግን ፍቅሩን ለመግለጽ አስቦ ባላሰበው መልኩ የተተረጎመበት አንድ ወጣት ነበር። ቆይ ቲክቶክ አዋርድ ላይ ምንድነው የተፈጠረው? አዶናይ ክሬቲቭ አዋርድ ኦፍ ዘይር ተብሎ መኪናውን እንዳሸነፈ መድረክ ላይ ወጥቶ ሊናገር ሲል የሆነ ሰው እየተንደረደረ መጥቶ ሊመታው ሲል ይታያል። ይሄ ቪዲዮ በቀጥታ ስርጭት ዩቲዩብ ላይ ወይ ደግሞ ቴሌቪዥን ላይ ከተላለፈ አላቅም፣ እዛ ላይ አይታይም። እስቲ ቪዲዮውን ይዩት። እናም እየተንደረደረ ሊመታው የመጣው ልጅ የሚታወቅ ሰው ነው። አቡ የእሙ ወንድም ነው አይደል? ሌላው በተላከልኝ መረጃ ደግሞ ወደዛ ፕሮግራም ከመግባታቸው በፊት ላይቭ ላይ አዶናይ መብላት አለበት እያለ ሲናገር ነበር። አዶናይ ይላል ይችላል፣ አዶናይ ይላል። ግራ የሚያጋባው ነገር ምንድነው የተፈጠረው? ፕሮግራሙ ላይ በአካል የነበራችሁ ሰዎች የምታውቁት ነገር ካለ ብታጋሩን፣ ወይ ደግሞ አዶናይ ወይ አቡ ምን እንደተፈጠረ መረጃውን ብትሰጡን ደስ ይለናል። እኔም ግን ከነዚህ ሁሉ ያሳሰበኝ አንድ ጉዳይ አለ፣ የበሬው ጉዳይ። ጣሪያው ላይ የወጣውን በሬ ማን ያየው? እስኪ ስለሱ እንወያይበት። አራ ሆነስ እንደው ፍዳይን በላው ባንቺ ምክንያት እንደው ወደዛ እንደው አረጀሽ መድብሽ ገላገልሻለሁ እንጂ አጥፊን ማን ይገዛኛል? አንቺ ልሽጥ ብለሽ ደግሞ አሁን ጣራ ላይ አሮን ምን ይሻለኛል? ጎበዝ አንድ ወሉ እንዴት ጣራ ላይ እንደወጣ ብዙዎችን እያነጋገረ ይገኛል። በሬ መብረር ጀመረ ወይ ያስብላል። እስኪ የተሰማችሁን በኮሜንት ሴክሽን ላይ ሐሳባችሁን ግለጹልኝ። ታዲያ ይሄ በሬ ጣራ ላይ እንደወጣው ሁሉ አላሙዲንም ከኢትዮጵያ አንደኛው ባለሀብት መሆናቸው አሁንም ድረስ እርግጥ ነው። ታዲያ አሳስቧችሁ ያውቃል ሁለተኛ ላይ ማን ሊሆን ይችላል የሚለው ነገር? ወይስ የምታውቁት ነገር አለ? እኔ ግን ዛሬ በዚህ ቪዲዮ ነግራችኋለሁ። አዜብ የድሮ የጠቅላይ ሚኒስቴር መለስ ዜናዊ ሚስት ከሼህ አሊ አላሙዲን ቀጥሎ የአዜብ መስፍን የሀብት መጠን በሀገሪቱ ሁለተኛ ደረጃ ላይ ተቀምጧል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን ከአላሙዲን ቀጥሎ ከፍተኛ ሀብት በማካበት በሁለተኛ ደረጃ ላይ ተቀምጣለች። አዜብ በኡጋንዳ በኢንቨስትመንት ዘርፍ በሀገሪቱ ቀዳሚ መሆናቸው ዘገባዎች እየጠቆሙ ሲሆን አፍሪካን ፎርማንት በ2025 የኢትዮጵያ ስራ ፈጣሪዎች ሀብት ደረጃን እንደሚከተለው አስቀምጧል ሲል አዩዝ ሀበሻ ይህንን አስነብቧል። አንደኛ መሐመድ ሁሴን አሊ አላሙዲን ከ9 እስከ 10 ቢሊዮን ዶላር ሀብት አላቸው። በሁለተኛ ደረጃ አዜብ መስፍን 4 ቢሊዮን ዶላር የሚያወጣ የተጣራ ገንዘብ አላቸው። ሶስተኛ ኢዮብ ጆማሙ የተጣራ ዋጋ 2.5 ቢሊዮን ዶላር። አራተኛ ሳሙኤል ታደሰ 1.6 ቢሊዮን ዶላር የሚያወጣ የተጣራ ገንዘብ። አምስተኛ በላይነህ ክንዴ የተጣራ 1.5 ቢሊዮን ዶላር። ታዲያ እንደዚህ አዜብን የመሰሉ ትላልቅ ሴቶች ባሉበት ሀገር እምነታዊ ስፍራ የሚያጭበረብሩ በእምነታዊ ስፍራ ላይ አጉል ነገር የሚሰሩ ሴቶችም እንዳሉ እርግጥ ነው። ስውሯ ማርያም ስላለችው ሴት ብዙዎቻችሁ ሰምታችሁ የምታውቁ ይመስለኛል። ስለሷም ልጅ አዲስ የወጣ መረጃ አለ። መታሰሯም እየተሰማ ይገኛል። አብረን እንመልከተው። ኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና። እቺ በምስሉ ላይ የምትመለከቷት የስውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ በዓለም መስከራ ህዝብን ስታስቀጠቅጥ ሹፌሮችን ስታስደበድብ የነበረችው አጸደ ማርያም ማስተዋል የምትባለዋ ግለሰብ በትላንትናው ቀን መንግስት መኖሩን በተግባር አይታለች ማለት ነው። አሁን በዚህን ሰዓት በቁጥጥር ስር ውላ ምርመራ እየተደረገባት ይገኛል። ስለዚህ ስውሯ ማርያም ሄዳችሁ ብር የከፈላችሁ የተገረፋችሁ የተለያየ በደል የደረሰባችሁ ስልካችሁን ኢንቦክስ ላይ አስቀምጡልኝ፣ እንደዋወላለን። ሁላችሁም እዛ እሷ በታሰረች ቦታ ሄዳችሁ ሁላችሁም ቃላችሁን ትሰጣላችሁ። እንኳን ደስ ያላችሁ። ህግ መኖሩን መንግስት መኖሩን በተግባር አይተናል። ለጸጥታ ኃይሎች እግዚአብሔር ይስጣቸው ከልብ አድርገን እናመሰግናለን። እመቤቴ በለተቀኗ በ21 ተአምሯን አሳይታናለች። ሁላችሁም እስካሁን ከኛ ጋር የነበራችሁ አመሰግናለሁ። እቺ እንደምታዩት ሽፍታዋ በቁጥጥር ስር ውላለች። አመሰግናለሁ። እንደዚህ አይነት ዜናዎች ልብን የሚነኩና የሚያሳዝኑ ሆነው ሳሉ በአዲስ አበባ በዚህ ሳምንት የተፈጠረ አንድ አስደጋጭና ደባሪ ነገር አለ። በሽጉጥ በማስፈራራት ሴት ልጅን የደፈረው ግለሰብ እጅግ ያሳፍራል፣ እጅግ ያስደነግጣል። በርካታ ነዋሪውን አስደንግጧል። በአዲስ አበባ ሽጉጥ በመጠቀም አንድ ግለሰብ ዛሬ ሌሊት ሴት ልጅ አስገድዶ መድፈሩ ተሰምቷል። ዛሬ ንጋት ላይ እንግዲህ 11 ሰዓት ገደማ ለሚኩራ ክፍለ ከተማ ውስጥ በሚገኘው መሪ 40/60 ኮንዶሚኒየም ግራውንድ ክፍል ላይ መሳሪያ ይዞ የነበረ አንድ ግለሰብ አንዲት ሴትን አስገድዶ መድፈሩ ታውቋል። አብዛኛዎቹ በመሳሪያ የታገዙ ወንጀሎች የዝርፊያ ተግባራት ቢሆኑም ዛሬ ከወደ ለሚኩራ ክፍለ ከተማ የተሰማው ግን ሴትን አስገድዶ የመድፈር ጽያፍ
የወንጀል ድርጊት ሆኗል። በስፍራው ያሉ ነዋሪዎች እንደጠቆሙት ታዲያ ግለሰቡ አነጋጉ 11 ሰዓት ላይ ሽጉጥ በመያዝና የጋራ መኖሪያ ቤቱን ጥበቃ በመደብደብ ውስጥ በመግባት ወንጀሉን ፈጽሟል ነው የተባለው። ወንጀለኛው መስታወቱን ሰብሮ ነው የገባው ያሉት ነዋሪዎችም ከበርካታ ደቂቃዎች በኋላ አንድ ሲቪል የለበሰ የጸጥታ ባለሙያና በአካባቢው የነበሩ ሰዎች ትብብርም ቀጥሎ ባሉት ሌሎች ብሎኮች ህንፃዎች ውስጥ እንግዲህ ወንጀለኛው ተደብቆ መያዙ ታውቋል። መረጃው እንግዲህ የመሰረት ሚዲያ ነው። እናንተስ ስለዚህ ድርጊት ምን ትላላችሁ? ሰባችሁናል። እንደዚህ አይነት ዜናዎችን በቅርብ ጊዜ ውስጥ በተደጋጋሚ እየሰማን እንገኛለን። ከሩቅ ሰውም ከቤተሰብም ደፋሪዎች እየበዙ ይገኛሉ። ታዲያ እንደዚህ አይነት አላግባብ የሆኑ ነገሮችን እንዴት ነው የምናቆመው? ማህበረሰቡ በደንብ ስልጠና ሊሰጠውና የአእምሮ እክሉ ሊፈታለት ይገባል ብዬ አስባለሁ። ሮማን ዝርያ የጠፍታ ነው። ሮማን ዝርያ የጠፍታ ነው ብላችሁ ለምትጠይቁኝ ሰዎች ሮማን ዝርያ ኢትዮጵያ ስትመጣ ተይዛ እስር ቤት ያለችው ሮማን ዝርያ ካርሰሌ ነው ያለችው። የታባቱ አሳሰርኳት ገስ እንደው ነገሪን ካላችሁ ድንገራችሁ አሳሰርኳት። እስር ቤት ያለችው ነውና ጠይቋት። ሮማን ዝርያ እስር ቤት ያለችው ጋይስ እኔ አሳሰርኳት። ጠበቃ ያሳሰራት ሮሚ በሰላም እንድትፈታ እኔ ሐሳቤ ነው። ታዲያ በቲክቶክ አዋርድ ላይ የተፈጠረ አንድ ነገር አለ ከእስር ቤት ጋር ተያይዞ ሙሴ ሰለሞን መታሰሩን ብዙዎቻችን እናውቃለን። ታዲያ ከዚህ ነገር ጋር ተያይዞ ተፎካካሪው ብሩክ ኒውስ እንዲፈታ ምኞቱን መድረኩ ላይ ገልጾለት ነበር። ሽልማት ከመሴል በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም ጊዜ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይስጥ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት። ከብዙዎች አንዱ ነው ተብዬ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋለሁ። ሁለት በፉክክር ላይ ያሉ ሰዎች እንደዚህ አይነት ፍቅርን ካሳዩን ወጣቱ ጥሩ ልብ አለው የሚለውን ነገር ማሰብ እንችላለን። ነገር ግን እኚህን ሁለት ፍቅረኛሞች ያላየ አለ ብዬ አላስብም። ከማየትም አልፈን ብዙዎቻችን ቀፎንና ተናደን ነበር። በአጋጣሚውን እንዴት ይሁን ባላወቁት መንገድ ይሄ ንግግራቸው አባ እማ የሚሉት ነገር ጥሩ ቦታ ላይ ወይም ደግሞ ትክክለኛው ቦታ ላይ ወድቆ አግኝቼዋለሁ። እስኪ ይሄን ቪዲዮ እንመልከትና ትክክለኛ ቦታ ላይ ወደቀ ወይስ አልወደቀም የሚለውን ሐሳባችሁን ኮሜንት ሴክሽኑ ላይ ትነግሩኛላችሁ። አባዬ አንተ ጀምር ነው እማዬ አንቺ አባ አንተ ጀምር አንቺ ጀምር አባዬ አንተ ጀምር እማዬ አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ኖ አባዬ አንተ ጀምር ነው እማዬ አንቺ አባ አንተ ጀምር አንቺ ጀምር አባዬ አንተ ጀምር እማዬ አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል። አባዬ ብትጀምር ይሻላል። የመጀመሪያው ጥያቄ እማዬ ካልተሳሳማችሁ አናምንም። ከዚህ ቪዲዮ ምን ተገነዘብኩኝ? ቃሉ ሳይሆን ቦታው ነው ጥሩ አድርገን እንዳንገነዘበው ያደረገን። በእነሱ አላማረም፣ በእናትና በአባቶች በትክክለኛው በእናትና በአባቶች ግን ጉዳዩ አምሮና ሰው ወዶት እንደዚህ አይነት ፊሊንግን ሰጥቶናል ማለት ነው። እንደዚህ አላግባብ ከሆኑ ነገሮች መካከል ደግሞ አንዱ የሶሻል ሚዲያ ወሬ ነው። አሁን በማሰማችሁ ቪዲዮ በእርግጠኝነት ግራ እንደምትጋቡ ነው። በአርሲ ሰማይ ላይ ማለት ነው ከራዳር እይታ ውጪ ተደብቀው የገቡ የሩሲያ ስሪት የሆኑት ሱ-57 ጀቶችን ፑቲን እንዲበሩና አየር ላይ ቅኝት እንዲያደርጉ አድርጓል ተብሏል። እስኪ ዜናውን ሰምተን እንመለስ። በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን በኢትዮጵያ ክርስቲያኖች ላይ በሚፈጸመው ጥቃት ሳቢያ በጠቅላዩ ላይ ቅሬታን በማቅረብ ዛሬ በአርሲ ሰማይ ላይ ከራዳር ውጭ ሆነው የገቡትን ሱ-57 የጦር ጀቶችን የአየር ላይ ቅኝትና የሩሲያው ፕሬዝዳንት ቭላድሚር ፑቲንን እቅድና ዓላማን በጋራ እንመለከታለን ተብሏል። ሱ-57ቶች እንግዲህ በአየር ቅኝታቸው ላይ ያደርጉ ነው። በአርሲ ላይ አርሲ ውስጥ የሚገደሉትን ወደ ኢትዮጵያ ውስጥ የሚገደሉትን ክርስቲያኖች ጉዳይ በመቃወም ቭላድሚር ፑቲን ልከዋቸዋል። ከራዳር እይታ ውጭ ሆነው ገብተው ማለት ነው። ሱ-57 ከሩሲያ ክልል ወጥቶ አያውቅም። አንደኛ
ሁለተኛ ቅርብ ያለው የሩሲያ ቤዝ እንኳን ቅርብ ያለው የሩሲያ ቤዝ እንትን ላይ ነው ያለው፣ ወደ ሶሪያ ነው ያለው። እሱም ኦልሞስት እየተዘጋ ነው። ከዛ ላይ ምንም አይነት ኦፕሬሽኖች አይሰሩም። ሶስተኛ ደግሞ በልኩ ተቀደድ። በጣም በቃ ለሩሲያ በቃ ለክርስቲያኖች የተጨነቀ ታስመስለዋለህ። ሶሪያ ውስጥ እንዳለ በክርስቲያኖች ተጨፍጭፈዋል በሩሲያ ጀቶች። ምንም መካከል እንትን የለብንም። በሽር አልአሳድን ደግፎ በሶሪያ ውስጥ ድብደባ በሚያካሄድበት ሰዓት ላይ በሺዎች የሚቆጠሩ ሶሪያውን የተገደሉት በሩሲያ ጀቶች ነው። ከዚህም በተጨማሪ አሁን ዩክሬን ላይ ክርስቲያኖች አይደሉም አትለኝም፣ ዩክሬን ላይ የሚጨፈጨፉት። ሲቀጥል ደግሞ ኢቭን ቸችኒያ ላይ ያን የነበረው ጦርነት በ1990ዎቹ 2000 አካባቢ የነበረው ጦርነትም እንደዚሁ በልኩ ብናረግ አሪፍ እኮ ነው። ግን በልኩ በቃ ዩቲዩብ ላይ የሚገኝ ገንዘብ አውቃለሁ ከፍተኛ ገንዘብ ነው። ግን እንዲህ ብላችሁ ሰውን አሁን ይሄን ስንት ሰው አጣልቷል። በቃ በጣም ከባድ። እዚህም አለፍ ብሎ ኳስ ተጫዋቹ ክርስቲያኖ ሮናልዶ ለአርሲ ለተጎዱት ወይም ደግሞ ለተገደሉት ሰዎች ገንዘብ ረዳ በማለት ፌዝ የሚመስል ንግግርን ሲናገሩ የነበሩ ብዙዎች ነበሩ። ልጁ እንዳለው ውሸትን በልኩ ብናደርገው በሚመስልና ሴንስ በሚሰጥ ጉዳይ እንኳን ብናደርገው ይሻላል ብዬ አስባለሁ። በሚገርም ሁኔታ ቲክቶክ አዋርዱ ላይም ሴንስ የማይሰጥ አንድ ነገርን ተመልክቼ ነበር። ጃኒን የማያውቃት አለ ብዬ አላስብም። ታዲያ ጃኒ እንግዲህ የለበሰችው ልብስ አባይና ቀይ ባህርን አንድ ላይ አድርጎ የተጠለፈ ጥልፍ መሆኑን ዲዛይነሩ ሲናገር ሰምተነዋል። ይሄ ነገር የምር ይመስላል ወይስ ዲዛይነሩ መግለጽ አቅቶታል የሚለው የብዙዎች ጥያቄ እየሆነ ይገኛል። ምን ማለት ነው? ከፊት ለፊቱ አባይ ከኋላው ቀይ ባህር። አሁን እሷ አታውቀውም። እኔ እግዚአብሔር ምስክሬ ነው። አሁን ምን አልብሷት አታውቅም። ጃኒ አታውቅም። አዳምጡትማ እነዚህን ጉደኞች። እጅግ በጣም እናመሰግናለን እንደዚህ አይነት አለባበስ ስላሳየሽን። የጃኒ ቀሚስ በነገራችን ላይ ከፊት ለፊቱ አባይ ከጀርባ ቀይ ባህርን ለማስታወስ የተሰራ ነው። እጅግ በጣም እናመሰግናለን እንደዚህ አይነት አለባበስ ስላሳየሽን። እንኳን ደስ ያለሽ። ሁሌ ጎል ያስገባታል ሁል ጊዜ። እግዚአብሔር ሲያወጣት ነው እንጂ ኩፕሌኑ ላይ ብትኖር እኮ የኔ ታስራ ነው እንትን ያለችው። ጥልፉ ላይ ገድባል። ምን አገባት ታዲያ እሷ? ምን አገባት? ይሄኔ እንኳን ቀይ ባህርን ጃኒ እንኳን ቀይ ባህር ልታውቅ አይደለም። ስለ ቀይ ባህር ብትጠይቀት እራሱ አታውቅም። አሁን አይ ትላችን ዘንድሮ ኧረ እኔስ እንደው ከዚህ ሚዲያ ልውጣ። እግዚአብሔር ምስክሬ አያገባኝም። በነገር ካሁን በኋላ አያገባኝም። ምን ጋር ቀይ ባህር ከኋላ አባይ ምን ጋር? አመሰግናለሁ። እወዳችኋለሁ። እናመሰግናለን። አሁን ሁላችሁም በጉጉት አንተ ሰውዬ እንዳትነቃት የሰምስት ነገር የዓመቱ ምን አገባት እሷ ስለ ቀይ ባህር? ኢትዮጵያ አባይንም ቀይ ባህርንም አንድ ላይ አድርጋ ሙሉ ዓለምን ብትገዛ እኔ ደስታዬና የልቤ መሻት ነው። ቀደም ሲል ሶሻል ሚዲያ ላይ አላስፈላጊ ከሆኑ ዜናዎች መካከል አንዱን ነግሬያችሁ ነበር። ቀጣዩ ደግሞ ሳያት ደምሴ ናት። ብዙዎቻችን ወይም ደግሞ ሁላችንም እንደኔ እንወዳታለን ብዬ አስባለሁ። ታዲያ ፌስቡክን ወይም ደግሞ ኢንተርኔትን በአግባቡ መጠቀም የማይችሉ ሰዎች ለምን ሻሻ አደረገች በማለት እንደዚህ አይነት ንግግሮችን ሲናገሩ አሳልፈዋል። አንዳንድ ሰዎች እንግዲህ በጣም ብዙ ያልሆኑ 4-5 የሚሆኑ ሰዎች በዚህ በተነሳችው ፎቶ ላይ በመነሳት ነው እንግዲህ የተለያዩ ሀሳቦችን ሲናገሩ ወይንም ሲሰነዝሩ የነበረውና እነሱን በተመለከተ ነው አሁን ሚዲያውን ሙሉ ለሙሉ ያጥለቀለቀው። ይህን ፎቶ እንግዲህ በውጭ ሳለች ትነሳለች። ነገር ግን እንደምታዩት ፎቶ ቀለል ያለ ኢትዮጵያዊ አለባበስ ለብሳ ነውና ሻሽም እንደዚሁ አድርጋለች። ታዲያ ይሄንን ልብሷን በተመለከተ 1-3 የሚሆኑ እንስቶች ምንድነው ያሉት? ደግሞ የሆነ ሆምለስ የምትመስለው አላት አሜሪካ ካፌ ውስጥ ይሄን ሻሽ አስራ ካምለሰት ጋር አየናት ትላለች ናኒ አዶኒስ። ሌላዋ ቀበል አድርጋ አስተሳሰሯ ሁሉ ያሮጊት ነው ያለችው። እንግዲህ ሆን ብለው ነው የሚመስለኝ ብላለች። ሌላዋ እንደዚሁ የተፈጥሮ ውበት እያሏት ጸጉሯንም አታበጥርም እኮ የሚል እንደዚሁ ሲሳለቁና ሲጽፉ ነው የተመለከትነውና እንግዲህ ብዙዎች በጣም ይሄንን ሐሳብ ተቃውመውት ብዙ አስተያየቶች በሶሻል ሚዲያ ላይ እየተዘዋወሩ ይገኛል። ሁላችንም እንደምናውቀው ሳያት ደምሴ ቅልብጭ ባለው ውበቷ ምንም አይነት አርቲፊሻል ነገር ሳትጠቀም የምታምር መሆኗን ሁላችንም እንረዳለን፣ እናውቃለን። አንዳንድ ጊዜ ብቻ ሞዴልነቷን ሲያስፈልግ በቦታው ብቻ ሲሆን ሜካፖችንና የተለያዩ ነገሮችን ልትጠቀም ትችላለች። ነገር ግን እንደ ማንኛውም ኢትዮጵያዊ ወይም ደግሞ በአሁኑ ሰዓት እንዳሉ ሴቶች ሁሉም ቦታ ሜካፕን አትቀባም። ይሄም የራሷ አቋምና ፍላጎቷ እኔም የምወድላት ነገር ነው። ሴቶች በአሁኑ ሰዓት ያልገባቸው አንድ ነገር አለ። ወንዶች ሜካፕን እንደማይወዱ ነው። እንደማይወዱ
በተለይ ደግሞ ዱቄቱ ሲበዛ አቤት እንዴት እንደሚያስጠላ። ታዲያ ሳያት ደምሴንም ለምን ሻሽ አደረግሽ በማለት እየወቀሷት የነበሩ ሰዎች አሉ። ጸጉር ስለሌላት ነው፣ ለምን ዊግ አታረግም፣ ብር የላትም ምናምን እንደዚህ እያሉ አልባሌ የሆኑ ነገሮችን ሲያስተላልፉ ተመልክተናል። አድቡ ለማለት ፈልጋለሁ በመጀመሪያ። ሲቀጥል ግን ከሁሉም በላይ የተሰጣት ፍቅር ስለሚበልጥ ከነዛ መሃል አንድ ሁለቱን ላሰማችሁ። ሳያት ደምሴ ለምንድን ነው ያናደደቻችሁ? አልገባኝም። በጣም ብዙ ሰዎች እየሰደባችኋት ነው። አብዛኞቹ ሴቶች ናችሁ። ለምንድን ነው ያናደደቻችሁ? የፈለገችውን አለባበስና ላይፍ ስታይል የፈለገችውን አይነት ሴት መሆን አትችልም? መብቱ ለሷ ሲሆን አይሰራም? what is it? I don't like it. you know በጣም ልክ የመሰረት መብራቴን እንዳወራው ነው ይሄ ነገር happen ያደረገው and ሴቶች በጣም internalized የሆነ ሚሶጂናችሁን ቼክ ማድረግ አለባችሁ. you have to check this because ይሄ ከሞደርናይዜሽን ጋር እና ከአንዳንድ የዌስተርን አድቮኬሲ ጋር እየተያያዘ የሚመጣ እኔ ሰፖርት ማላረገው ነገር አለ። ምንድነው ይሄ ሞዴስቲን የሚመርጡ ሴቶችን አታክ ማድረግ፣ ሜካፕን ፕሪፈር የማያረጉ ሴቶችን አታክ ማድረግ፣ ማዘር ሁድን የሚፈልጉ ሴቶችን አታክ ማድረግ፣ ቢንግ አ ዋይፍን የሚፈልጉ ሴቶችን አታክ ማድረግ that's not going to work. okay that's misogyny and patriarchy ራሱ እውቀቷን ተጠቅማና ታሪክን አቀናጅታ የተናገረች አንድ እህታችንም አለች። መንግስቱ ኃይለማርያም እንደተናገረው ብላ የኢምፔሪያሊዝም ሸቀጥ አትሆኑ ብላ ለበላይ የተናገረችው ነገር ስለተመቸኝ እሱን አብረን ተመልክተን እንለያያለን። እናንተ ተሳስቼ ይሁን ልክ ልሁን አላውቅም፣ ግን አይ ቲንክ ልክ ነኝ። መንግስቱ ኃይለማርያም የኢምፔሪያሊዝም ሸቀጥ አትሆኑ፣ የኢምፔሪያሊዝም ሸቀጥ ማራገፊያ አትሆንም ሀገሬ ነው ሰምቲንግ ነገር ይል ነበር ሲል ነበር ወይ ተሳስቻለሁ። ብቻ በአጠቃላይ አሁን ጊዜው ተቀየሩ። እንግዲህ እኛ እነማማዎቹ ስንመክራችሁ ማለት ነው የኢትዮጵያ ሕዝብ የኢትዮጵያ ሴቶች የኢምፔሪያሊዝም ሸቀጥ ማራገፊያ ሆነናል። በጣም በሚያሳዝን ሁኔታ ማለት ነው። እና አሁን ይህንን ነገር ልትሰብር የሞከረች ሴት አለች ትመስለኛለች። ሳያትዬ ኦፍ ኮርስ ናቹራሊ ሺዝ ፕሪቲ ሺዝ ዘ ሞስት ቢዩቲፉል ውመን ሶ ሺ ዳዝንት ኒድ ይሄ እንዲቀጠለው ምናምን። ግን ፋሚሊዎች ከእናንተ እንግዲህ ኮሜንት ሴክሽን ላይ ሀሳባችሁን እፈልጋለሁ። እንደዚሁም ደግሞ ላይክ እንደምታደርጉትና ሰብስክራይብ አድርጋችሁ የቀጣይ ቪዲዮአችንን እንደምትጠብቁም እጠብቃለሁ። ስለዚህ አንዳንድ ፌክ ኒውስ ከሚባሉ ነገሮች መካከል ከሆኑት ራሳችሁን እየጠበቃችሁ የኛን ቪዲዮ እየተከታተላችሁ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።